ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝማ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 7 ነው። ከቁጥር 13 እስከ መጨረሻው ድረስ እናየዋለን። መጀመሪያ እናዳምጠው፣ አብራችሁን ቆዩ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡት ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኋችሁም፣ እናንተ ዓመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው። በዓለት ላይም ስለተመሠረተ አልወደቀም። ይህን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ። ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። አሜን። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ኢየሱስ ክርስቶስ በደንብ አድርጎ እንደ ባለሥልጣን ያስተማረውን ትምህርት ነው አብረን የምናየው። ግማሽ ላይ ነው የጀመርኩትኝ ከ13 ማለት ነው። እንደዚህ የማደርግበት ምክንያት አንደኛ ነገር እንዳይረዝምባችሁ፣ ሁለተኛ ነገር የምቀዳበት ምክንያት ነገሮችን ከወዴትም እንደማላመጣቸው ከመጽሐፍ ቅዱስ እንደሆነ መረጃው እንዲኖርና በዛውም አጋጣሚ ሰዎች የእግዚአብሔርን ቃል እንዲያዳምጡ ነው ማለት ነው። 13ኛው እንዲህ ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙት ጥቂቶች ናቸው ይላል። ይሄ ማለት ምንድን ነው? ይሄ ማለት መቼም ሰፊና ጠባብ ነገርን እናውቃለን። ተጨንቀን የምናልፍበት ነገርና እንደ ልባችን እጃችንን እያወዛወዝን ዕቃ ሁሉ ይዘን የምናልፍበት መንገድ ጨርሶ የተለያየ ሁለት ነገር ነው። ስለዚህ እግዚአብሔር ምን ምረጡ ይለናል? ጠባቡን መንገድ። ጠባቡ መንገድ ማለት ምንድን ነው? ጠባብ መንገድ ማለት ምቾት አይደለም። ጠባብ መንገድ ማለት የምንፈልገውን ነገር ሁሉ ማግኘት አይደለም። ጠባብ መንገድ ማለት ከሰፊ ለነገ ህይወት የመረጥነው ጠባብ የእግዚአብሔር ህይወት እውነተኛ መንገድ ማለት ነው። እና ያንን ምረጡ ነው የሚለን ኢየሱስ ክርስቶስ ራሱ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይለናል። ምን ማለት ነው ይሄ? ሐሰተኛ ነቢያት ማለት ራሱ ምንድን ነው? ሐሰተኛ ነቢያት ማለት የነቢያትነትን ስም ይዞ ነገር ግን ነጣቂ የሆነ የእግዚአብሔርን ማንነት የማይገልጽ የእግዚአብሔርን ሁኔታ የማያስተምር የእግዚአብሔርን መንገድ የማያስተምር የጊዜያዊ ነገርን የስጋዊ ነገርን የሚያወራ ከእንደዚህ አይነት ነቢያት ተጠበቁ ይለናል። ተኩላዎች ይላቸዋል እግዚአብሔር አምላክ። ኢየሱስ ክርስቶስ ራሱ ነው ያለው። ለምንድን ነው ተኩላ የሆኑበት ምክንያት? ህዝብን ያስታሉ፣ ከመንገድ ያወጣሉ፣ በእግዚአብሔር ቃል ላይ ሙሉ በሙሉ አይቆሙም። በዓለማዊ ነገር ላይ የተመሰረተ ነው ትምህርታቸው።
ይሄን ታገኛላችሁ፣ ይሄን ትበላላችሁ፣ እንዲህ አይነት መኪና ትነዳላችሁ፣ የስልክ ቁጥራችሁ ይሄ ነው። በእውነት እነዚህ ነገሮች ሁሉ መንግስተ ሰማያትን የሚያወርሱን አይደሉም። እነዚህ ነገሮች ሁሉ ወደ አባት የሚወስዱን አይደሉም። እንደዚህ አይነቱን ነቢያት ነው ተኩላ የሚለው። ነቢያት መጀመሪያ የእግዚአብሔርን ነገር የሚናገር ነው። የእግዚአብሔር መንገድ ደግሞ ህዝብን ከኃጢአት ከሞት ወደ ህይወት ማምጣት ነው። ስለ ኢየሱስ ክርስቶስ ማስተማር፣ ወንጌልን መስበክ፣ ሰዎችን ማንቃት እንጂ ሰዎችን ነገ የሚያገኙትን እድል እንደ ጠንቋይ በመንገር የእግዚአብሔር መንግስት አትሰራም። እንደዛ አይነቶችን ሐሰተኛ ነቢያቶች ነው ቁጭ አድርጎ የሚነግረን። ዛሬ ዓለሟን የወረሯት እነሱ ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁና። ከፍሬያቸው ለማወቅ ምን ማድረግ አለብን? ፍሬያቸው ምንድን ነው? ብዙ ተከታይ ሊኖራቸው ይችላል። ብዙ ተከታይ ስላላቸው ብዙ ነገር አላቸው ማለት አይደለም። ፍሬያቸው ማለት ድሃን የሚበሉ፣ ችግረኛን በውሸት የሚያታልሉ፣ የሐሰት ተስፋ የሚሰጡ፣ የእግዚአብሔርን መንገድ የማይገልጹ ናቸው። ከነዚህ አይነቶቹ ተጠንቀቁ ይለናል። ከነዚህ አይነቶቹ ለመጠንቀቅ የእግዚአብሔር ቃል ያስፈልገናል። ተኩላ መሆናቸውን ለማወቅ፣ ቀበሮ መሆናቸውን ለማወቅ፣ ሐሰተኛ መሆናቸውን ለማወቅ የእግዚአብሔር ቃል ምን ይላል? ይሄ ሰውዬ ምን ይላል? የእግዚአብሔር ቃል በእውነት ስለምንነዳው መኪና፣ ስለሚሰጠን ቁልፍ፣ ስለምንሰራው ነገር እውነት ይጨነቅ ይሆን? ስለዚህ ምድር ስለምትበሉ ስለምትጠጡት አትጨነቁ ያለ አምላክ ስለ እንደዚህ አይነት ይጨነቃል? ፍሬያቸውን ማወቅ ራሱ የምንችለው ተከታይ በበዛቸው ሳይሆን ፍሬያቸው ማለት የእግዚአብሔርን ነገር ነው ወይ የሚናገሩት የሚለው ነገር ነው ማለት ነው። ያንን ለማወቅ ደግሞ የእግዚአብሔርን ቃል ማወቅ አለብን። በዚህ ነው ልናየው የምንችለው ማለት ነውና ከሐሰተኛ ነቢያት ተጠንቀቁ ይለናል። በጣም ሐሰተኛ ነቢያቶች አብዝተው በዝተዋል። በመጨረሻው ዘመን እንደሚበዙም በጣም ተነግሮናል። ከሾህ ወይን ከኩርንችትስ በለስ ይለቀማልን? አሁን እሾህ ተክሎ ወይን አይሰጠንም። ወይን አይደለም የተከልነው፣ እሾህ ነው የተከልነው። ወይን ተክለንም ደግሞ እሾህ አይሰጠንም። ስለዚህ በፍሬዎቻቸው ታውቋቸዋላችሁ። መልካም ነገር አይኖራቸውም። መልካም ነገር አይኖራቸውም ማለት በቃሉ ላይ አይቆሙም። ህዝቡን መጽሐፍ ቅዱስ አያስተምሩትም። መልካም ዛፍ ሁሉ መልካም ፍሬ ያደርጋል። መልካም የሆነ ነገር ሁሉ መልካም ያደርጋል። እሾህ ብንዘራ ምን እናመጣለን? እሾህ የምንዘራቸው፣ የምናስተምራቸው፣ የምንመርዛቸው ሰዎች ሁሉ ምንድን ነው የሚሆኑት ማለት ነው? ከእሾህ ከሆነ የበቀሉት እሾህ ነው የሚሆኑት ማለት ነው። ስለዚህ እነዚህ ሐሰተኛ ነቢያቶች ራሳቸውን ብቻ አይደለም ይዘው የሚሄዱት፣ የሚከተሏቸውንም ነው። በጠባቡ መንገድ ግቡ የተባለውን ህዝብ በሰፊው የሌለ ተስፋ ያሳፍሱታል፣ የሌለ ነገር ያሳፍሱታል። እግዚአብሔር ስለ ዓለሙ ተጨነቁ አላለም። ዓለሙን ትታችሁ ስለ መንግስት አስቡ ነው ያለው፣ ስለ ሰማይ አስቡ ነው ያለውና ያንን ትተው ስለ ስጋ ነው የሚሰብኩትና እነዚህን ተኩላዎች በደንብ ማወቅ ያስፈልጋል። በጣም መጠንቀቅ ያስፈልጋልና መልካም የማያደርግ ሁሉ ይቆረጣል ይላል፣ ወደ እሳትም ይጣላል። በሰማይ ያለው አባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። አያችሁ፣ በዛ ቀን ይቀርቡና ጌታ ሆይ ጌታ ሆይ ጌታ ኢየሱስ ክርስቶስ ሆይ ታቀኛለህ እያሉ ሲሉ እነሱ ሁሉ ወደ መንግስተ ሰማያት የሚገቡ አይደሉም። ለምንድን ነው እስቲ እንየው። በዚያ ቀን ብዙዎች እነዚህ ነቢያቶች ማለት ነው፣ ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? አያችሁ፣ ትንቢት ተናግረዋል። በስምህ ትንቢትን አልተናገርንምን? በስምህስ አጋንንትን አላወጣንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ለምንድን ነው በጌታ በኢየሱስ ክርስቶስ ስም አጋንንትን አውጥተው ትንቢትን ተናግረው ኢየሱስ ክርስቶስ እናንተ ከኔ ራቁ የሚላቸው? ምክንያቱ ምንድን ነው? በጣም ጥሩ። ምክንያቱ ምንድን ነው? የአባቱን ፈቃድ አላደረጉም። በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ወደ ገነት ወደ መንግስተ ሰማያት አይገባም፣ የሚገባ አይደለም። ስለዚህ ጌታ ማለት ሳይሆን ወደ መንግስተ ሰማያት የሚያስገባን የአባቱን ፈቃድ ማወቅ ነው። በልጁ መኑ ያለንን ማመን፣ እንደገና ደግሞ ቃሉን መስማት። ቃሉ የሌለበት ትንቢት ብቻ የበዛበት ቦታን መጠንቀቅ ያስፈልጋል።
ቃሉ ብቻ የሌለበት ታምራት የሚታዩበት ሰዎች የሚወድቁበትን ነገር ዝም ብሎ መከተል ራሱ ብዙ እሾህ እንድናበቅል ፍሬያችን ያላማረ እንዲሆን ያደርገናል። የእግዚአብሔር ቃል ላይ ስንቆም ግን ተኩላውን፣ ሌባውን፣ አጭበርባሪውን፣ ከቃሉ የራቀውን፣ በውሸት የሚናገረውን፣ ለቢዝነስ ይሄን ሽጡ ዘይት ግዙ የሚለውን ሁሉ ለይተን እናውቃለን ማለት ነው። ከተኩላዎች ጋር መሳተፍ በገንዘብም በአቅምም በአእምሮም የሚጎዳ ነገር ነውና ከነሱ ተጠንቀቁ ነው የሚለን። ስለዚህ ይላል ይህን ቃሌን ሰምቶ የሚያደርገው አያችሁ፣ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ነው። ምንድን ይህን ቃሌን ሰምቶ የእግዚአብሔርን ቃል ሰምቶ የሚያደርገው ሁሉ በአለት ላይ በማይፈርስ አለት ላይ ቤቱን የሰራ ነው ይለናል። ኦኬ፣ የሰራ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ አልወደቀም ይለናል። አይወድቅም። በቃሉ ላይ ያለ ነገር፣ በእውነት ላይ የተመሰረተ ነገር አይወድቅም። ወደ እሳትም አይጣልም። በባዶም ጌታ ሆይ ጌታ ሆይ አይልም። ጌታ ሆይ ጌታ ሆይ ካለ ጌታ ሆይ የተባለውን ያስተማረውን ማስተማር ያስፈልጋል። ሰዎችን ሰብስቦ ወደ ገሃነመ እሳት ይዞ መሄድ አግባብ አይደለም። ከነዚህ ከውሸተኛ ከሐሰተኛ ነቢያት ልንጠነቀቅ ይገባል። ይህንንም ቃሌን ሰምቶ የማያደርገው ይላል። የማያደርገው ሐሰተኞቹ ማለት ነው። ከቃል የራቀ ነገር ሲያደርጉ ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ምንድነው በአሸዋ ላይ ቤት መስራት ማለት? በአሸዋ ላይ ቤት መስራት ማለት መሰረት የሌለው በአለት ላይ ያልቆመ ንፋስ እፍ ሲለው የሚጠፋ ማለት ነው። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። የማይነሳ አወዳደቅ ማለት ነው። ከእግዚአብሔር ቃል ውጪ ጋርቤጁን ሲጋብዙን፣ አተላውን ሲያስጡን እምቢ ልንል ይገባል። የእግዚአብሔርን ቃል ልንሰማ ይገባል። ለምን? ቤታችን ባሸዋ ላይ እንዳይሰራ፣ ንፋሱ ሲነፍስ፣ ዝናቡ ሲዘንብ ጥርግ ብሎ የሚሄድ ማንነት እንዳይኖረን፣ እንደ ገለባው በእሳት ውስጥ እንዳንጣል፣ ከሐሰተኛ ነቢያት በውሸት እግዚአብሔር ያላለውን ከሚናገሩ ሰዎች እግዚአብሔር ያለውን ቃሉን ማዳመጥ ከሁሉም በላይ ይበልጣል ማለት ነው። ቃሌ ላይ የቆመ ሰው በአለት ላይ የቆመ ነው። ንፋስ የማይወስደው ዝናብ የማይጠርገው ይሆናል ነው የሚለን። ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጸሐፎች ሳይሆን እንደ ተራ ሰው ሳይሆን ያስተማራቸው እንደ ባለስልጣን ያስተምራቸው ነበርና። የእግዚአብሔርን ቃል በገባን መጠን እንደ ባለስልጣን ማስተማር ባንችል፣ እውነቱን ግን የሚናገረውን እግዚአብሔር የሚለውን ከሰማን በአለቱ ላይ ቆምን ማለት ነው። ዝናብን ቢዘንብ ነፋስን ቢነፍስ በአለቱ ላይ የቆመ ወዴትም አይደርስም። ዛሬ እንግዲህ ዕለተ ሮብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።